እየሳበኝ ነው ሊቦ በስመ አብ ዛሬማ እንዴት እንዳቀፋት ወይኔ ኧረ ስትችልበት እኮ እሷ እኮ ድራማ ብትሰራ ይሻላል። እግዚአብሔር እኮ የሆነ ልጅ እኮ አለ እኮ ኧረ በእናታችሁ ተባበሩ እየጎተተ እሱ እኮ እንዴት እንደሚያደርግ ፈርቷል እኮ። መንፈስ ነው የመሰለው እኮ ሰይጣን ነው የመሰለው። ገባሽ ብላው እኮ ነው መንፈስ ነው አለችው። እየጎተተ ነው አለችው። ትዝ ይላችኋል። እኔ ዛሬ ያስታወስኩት አብርሃምን እናንተናን እብድ አዲሱ ልቅልቅ አድርጋ ወይኔ ኤፍሬም አልጋ ስር ውስጥ ገብቶ አልወጣም ብሎ ቤት ውስጥ ገብቶ እንደውም አብርሃም ይሻላል። አብርሃም ብሏል። አንቺ ዛሬ ራሱን ነው የደገመችው። ዱላ የለም እንጂ መድኃኒዓለምን ኧረ ሃይሚ እብድ ጠርታ እንትኑ አንዴ ቪዲዮ እንቅረጽ ያለቻቸው ጊዜ አይተሻል እንዴ? በዱላው እብዱ ደግሞ የዛሬው ያስታወሰኝ እግዚአብሔር ዛሬ አብርሃም ደግሞ ደስ ታረገውና ላይ ተሰቀለበት እንዴ አለሽ። ደግሞ እኔ የገረመኝ እዛ ገብቶ አብርሃም ግን ጎበዝ ነው። አይተሻል እንዴ? ያዘው እኮ አብርሃም ጎበዝ ነው። ኤፍሬም ነው በርጋዝ ማለት ዛሬ ዱላ የለም እንጂ እግዚአብሔርን ያንኑ ነው የደገመችው። እኔ በጣም ነው የምወደው ያንን እንትን በስመ አብ እኔ እሱ ላይ ሽንቴን የለቀኩት በተለይ ኤፍሬምን ሳይ በስመ አብ እሷ በቃ አሁን ተነስቶባታል። አሁን እዚህ ቤት ውስጥማ የማትሰራው ስራ የለም። አሁን የማትሰራው ብሩኬ እግዚአብሔር ይባል እሱ ትዕግስት የለውም እኮ አሁን እስኪ ተንገላቱ። ደግሞ እኔ የሚገርመኝ ሰው ይሸሻል እንጂ መሬት ላይ ተያይዞ ቁጭ ይላል። እቅፍ ውስጥ ገባትና ቁጭ አለ። እዛው ሊሞቱ ነው እንዴ? እሺ ሆኖት ቢሆን ሰው ይሸሻል፣ በመስኮት ይዘላል። የሚሮጥበት እንዴ ብላ እኮ ነው ሃይሚ ተሸከማት እኮ ተሸከማት። እሱም እኮ ተንቀጥቅጧል እኮ እሱም እኮ ፈርቷል እኮ ማውጣትም አቃተው እኮ ደነዘዘ። ወይኔ የዛሬው እግዚአብሔርን እንደወደ አንቺ ደህና ነሽ? ፍቅር ናት። ምን እየሳቀች ነው እንዴ? ሰላም ቤተሰብ እንዴት ናችሁ? እየሳቅን አሁን ለሊት ሙሉ እየሳቅን ነው እኮ ነው። እኔ ሞትኩ ዛሬ። እንደ ዛሬ ፈን አድርጎኝ አያውቅም ጌታ። ኮሜንታተሮች ሳያችሁት ኮሜንታተር እስከ እንትን 500 አምልጫለሁ። ሰላም እንዴት ናችሁ? ፍቅር የልደታ እንዴት ነሽ? ፍቅር እንዴት አየሽው የዛሬን? ፍቅር እንዴት አየሽው የዛሬን አልኳት። ብሌን እንዴት ነሽ? ኧረ በስመ አብ የዛሬው ስራ መስራት አልቻልኩም። በስመ አብ እኔ ሰላም አልኳችሁ። ገና ስከፍተው ነው መሳቅ የጀመርኩት። ገና ስከፍተው ሃይሚ እድሜው ረጅም እኔ ያሳቀኝ ምን እንደሆነ ታውቂያለሽ? እየሳበኝ ነው እያለች ወደሱ ወርቃ ደግሞ ያስደነገጠች ቦታ ራሱ ያረብ በስመ አብ አስቅ ምን አትል። ወይኔ ሃይሚ እኮ ፊልም ብትሰራ ይዋጣላታል። የሚያምናት ሳበኝ ስትለው እየሳበኝ ነው ስትለው ደንግጦ እኮ ነው እንጂ ምን እንደሚስበው አይልም እንዴ? ማግኔት የለዛ ኧረ መንፈሱ ነው አለቻ። ነጭ ለብሶ ሽንት ቤት በር ላይ ለቤቱ አዲስ ናቸው እንዴ? እንዴት አይጠረጥር? ፈርቷል እሱ ራሱ ፈርቷል እሱ። እኔ እንደውም እሱ ጀግና ነው ገብርኤልን። እኔ ቦን ሽንት ነቅቻለሁ። እኔ እንደውም ብሩኬን አደነኩት። ጌታ ብሩኬን እኔ አደነኩት የተባለ እየሳበኝ ነው እያለ በፎቶ ሊመታ
ነፍሴንም አላውቅም እያለ ነው። በስማምም እያለ እኮ ነው። በስማምም እያረፈ ገኒ ደግሞ ልጅቷ ትንሽ ወፍራለች። እሷን ይዞ ደግሞ በእምነቱ ኬፍ እየረጨ አማተበና ጸበል መሰለ እንዴ ስትለው ውሃውን ይረጫል። አማትቦበት ነው የረጫው። ግን ወይ ቤኪ ምን ቀን ያደርኩት ብሏል። ይኸውልሽ ልንገርሽ፣ ቤኪና ሃይሚ በጣም ተንኮለኞች ናቸው ሁለቱ። ተተገናኙ ቤኪም እኮ ኃይለኛ ነው እኮ ለተንኮል። ታዲያስ ያኔ ታስታውሳለሽ? መጨረሻ ላይ እኮ ቤኪ ሊመታው ነበር። እንትና ሙቢን ምን ታረጋለች? ጊዜ ሰርኩኝ ወርቄን ብላ ሙቢን አስጠርታ ምን ታረግ? ሙቢ ጠንቋይ ዋ ወስዷት ጠንቋይ ዋ ወስዷት ሲሮጠችው ጠንቋይ ወስዷት ጠንቋይ ጋር ከምትሄድ መስጊድ አትሄድም እንዴ ብላ ሩጫዋን እውነት መስሏት ጠንቋዩ ደግሞ ነይ ቁጭ በይ እነግርሻለሁ እፈርድልሻለሁ እያላት ይኸውልህ የሳኩት የእሱን ጊዜ ያንተን ቆርጣቸው አምጡ ብሎ እኔ ቆርጬ አላመጣም አለችው። ሰላም እንዴት ነሽ? አዲስ የገባችሁ ሰላም ነሽ? ሰላም እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚገርም ማለት ነው ቤተሰብ የሚገርም ነገር ዩቲዩብ አንዴ ሲጣሉ ሁሉም አንዴ ይጣላል። አንዱ ፌንት ሲወጣ ሁሉም ፌንት ይወጣል። ዛሬ ሀሳብ ፌንት ነቀለ። እኔ እኮ ላይ ማን እሱ በደነኝነቱም ያበደ ነው። ምን አብዶስ ማን ሊያምነው? መጀመሪያ መባል አለው። መጀመሪያ ማበደ ሰው በእብድ ነው የሚያውቀው። እኔ እኮ ሀሰን ምን እንደሚል እራሱ አላውቅም እኮ እግዚአብሔር። እኔ ግን ከነ ሃይሚ ከነ ቡልኬ ሲሰራ አየው ነበር። አሁን አላየውም። ሀሰን እኮ እንደ ልጅ እኮ ልጅ ነው። ልጅ ነው እንደ ልጅ ነው። የሆነ ነገር ሃይሚ በእሷ የሆነ ነገር በትልቁ የተቀየመች መስሎኝ ማየት ራሱ ያስጠላኛል። እንጂ ማይ የምትባለው ማሂ እንደ ልጅ ናት። አንድ ቀን ላይቭ ላይ መጀመሪያ ጊዜ የገባይ ጊዜ ኮመንታተሮች ሃይሚ እና አንቺ ምን ሆናችሁ ነው ብለው እየጠየቋት ነበር። ከዛ ምንም መልስ አልሰጠችም። እኔ ራሱ ጠይቄያት ነበር። ወላሂ ለአዚም ቪዲዮ እንደመቦለክ አደረገችኝ። ተጣልተዋል። ከዛ በሃይሚ ነው ምናምን እያሉ እየጻፉላት ነበር። አበባ ምናምን ነገር እልካለን ነበር። እንደውም የዘይት ታመመኝ ሰሞን ሃይሚ እንዴት ናት? የዛ አንገቷን እንትን ያላሰማም ማለት ነው። ሃይሚስ እንዴት ናት? ተሻላት እንደ ብያት ጸጥ ነው ያለችው። የምርን በጣም አትመልስም። ብዙ ሰው ጠይቋት አልመለሰችም። ተጣልተዋል። በከባዱ ነው የተጣሉት። የተቀየመንም ሰው አለ፣ የተቀየረብኝም ሰው አለ ብላለች እኮ። ምን ለእሷ ያ የሞተውም ይነሳባታል እኮ እንኳን ሴት ተንኮለኛ እንደዚህ ሲጀመር እኔ ግርም እሷ እኮ ብላለች። ሴት ጓደኛ ይወጣልኝ ብላለች። እንደውም ቀሩባት። እንደገና ደግሞ ይቺ ደግሞ እኮ በእድሜም ትበልጣታለች። ይሄ ነው እኮ ደግሞ የሚገርምሽ ነገር የፈራችውም ይቺ ማሂ ብዙ የሴት ጓደኞች አሏት። አንደኛ ነገር ትልቅም ናት እኮ እንዴ። አስተሳሰብ ማየት አለባቸው። ታታልላታለች። ይቺ ምስኪን ናት። ይቺ የኛዋ እኮ ምንም ሁሉን ሰው ነው እኮ የምታምነው። የኔ እናት እግዚአብሔርን እኔ ከአንደበቷ እንኳን ክፉ ነገር የሚወጣ እኮ አይመስለኝም። እኔ ሰው ያየሁት ብሩኬ ራሱ ላይቭ ላይ ስትገባ ራሱ እንደ ድሮ እንትን አላላትም እኮ ሲሪየስ ሆኖ ነው ሲያወራት። የዛ አንድ ቀን የገባይ ቀን እንደ ድሮ አይደለም። እኔ ግን እውነት የምነግራችሁ እኔ እሷ ልጅ ትቀየርባታለች ብዬ በፍጹም አላሰብኩም ነበር። እውነት አይ ግን ይኸውልሽ ገንዬ የሆነ ሰው በውስጥ ያውቃል መሰለኝ። አንድ ቀን ብሩክና ሃይሚ የመጨረሻ ነው ብሎ ቪዲዮ የሰራለት የለም ከእንቅልፏ የቀሰቀሳት ለታ የዛን ለታ እኔ ላይቭ ገብቼ ነበር እና በሷ አሁን ባላችኋት ራሱ አንስተው እሷ እንኳን ብዙ ነገር አድርጋላት ተቀይራለች ብሎ ሲያለቅሱ በጣም ነው ያዘንኩት። ማርያምን እንኳን ተቀየረችባት። በጣም ለመሰለሽ እነ ልጅ ሰኒ ምናምን ጌም ስትጫወት አበባ ይሰጧታል እና
በጣም ታወራ ነበር ከነሱ ጋር። እነግርሻለሁ በውስጥ ምናምን እያለች ትላቸው ነበረ። የሆነ ነገር ሲጠይቀው እነግርሻለሁ በኋላ በውስጥ ምናምን እያለች ነበር። እኔ ሰምቻለሁ። ግን አንድ ነገር ልንገራችሁ፣ ግን የፈለገ ነገር ቢሆን ሴት ግን አትታመንም። ለምንድን ነው? አይሚ ብላለች፣ እኔ ሴት አይሆነኝም ብላለች። ሴት በፍጹም ምን ብታረጊ መራቋ ይልሽ ገንዬ መራቋ ጥሩ ነው። አንደኛ ልንገርሽ፣ ሴት ልጅ እግዚአብሔርን አንቺን ስትበልጫት እራሱ አትወድም፣ ትቀናለች። ቅናት አለበት እንዴ እንትና ሀሰን ራሱ እኮ በጣም እንዲለያዩ ይፈልጋል ነበር። ብሩኬና አይሚ አብረው እንዳይሆኑ በጣም አብረው እንዳይሆኑ ከማይፈልጉት ሀሰንና ኤፍሬም አንድ ቁጥር ናቸው። ኤፍሬም የብሩኬ ለምለም ወንድም አንድ ቁጥር። ለማንኛውም ግን ይልሽ ውስጥሽ ንጹህ ከሆነ ማንም አለ ማንም ምንም ይለይሽ ነገር የለም። እግዚአብሔርን ሀይሚ ለእነሱ በጣም ብዙ ዋጋ ከፍላለች፣ ተረግጣለች፣ ብዙ ነገር ተብላለች ማለት ነው። እንደ አንድ ነገር ላጫውታችሁ፣ እግዚአብሔርን ልቤ ምን እንደሚነግረኝ ታውቃላችሁ? ግን ይሄ ልጅ እንዴት አይነት መልካም ልጅ ነው ላለው አንዳንዴ ብሩኬ እሷም ዋጋ ከፍላላት። ትናንትና ሲያወራ እነሱ እኮ እሱ እንዲቀየር እኮ ነው። አይገርምም? ወይኔ ብሌን ምን ሆነች? የሆነ ነገር መጣባት። ኖ ሴትዮዋ ገንዬ አንዳንዴ ብሩኬ የራሱ በጣም እግዚአብሔር ስለ ሀይሚ ትናንት ራሱ ሲያወራ ከካሜራ ጀርባ ራሱ በጣም ብዙ ነገር አሳልፈናል ምናምን ይላል። እውነት ለመናገር ደርሰናል እስከ መለያየት። እግዚአብሔርን አንድ ደስ የሚለኝ ነገር ታውቂያለሽ? ሀይሚ ተረገጠች ምንም ማለችም፣ ግን ሰባብራ ዛሬ ከሱ ጋር ተንገጫገጩ ምንም አሉ። አንድ ላይ መሆናቸው ራሱ ለእኔ በቂ ነው። እግዚአብሔር በዚህ ደረጃ መውጣታቸው ምን መስሎሽ ነው? እሱ ጎበዝ ስለሆነ እኮ ነው፣ ስላልሰማቸው እኮ ነው። እሱን እኮ ነው እነሱ እኮ እሱን ከእሷ መነጠል ነው የሚፈልጉት እንጂ ሌላ እኮ ምንም አድርጋቸው እኮ አይደለም። በለጠን እኮ ነው። አንድ ደግሞ የጠነዛች አለች። ያቺ በፊት ዱባይ ነበረች፣ ከዱባይ አሁን ተመልሳ ኢትዮጵያ ገብታለች መሰለኝ። ይሄን ሰሞን አንድ ሰሞን የተጣሉ ሰሞን እንትን ላይ ስቶሪ ላይ የምትለቀው አሁን ደግሞ ይሄን ሰሞን እሷና እሷ አንድ ሲሆኑ ደግሞ የምትለቀው ነገር አለ። ታውቋታላችሁ? ያቺ ከሳሟ ወፍራሟ ያቺ በፊት እንደውም ፎቶ ምናምን አብረው ቪዲዮ ሰርታ እኮ እሷማ አደገኛ እኮ ናት። እረረ እሷማ እንደውም ሌላ ነው ፍላጎቷ። ይልሽ በቀደም ለታ ልንገርሽ፣ እኔና የሆነች ልጅ ስሟን ረሳው እንጂ ላይቭ ገብታ ነበር። ከታች ብሩኬና ሀይሜ የታረቁ ለታ እንትን ያሉ ለታ የታረቁ ለታ እና ከዛ በስር በእውነት ይሆን እንዴ እያሉ ከት ብላ ይስቃሉ ማርያምን። ከዛ አሁን ገብቼም ወጥቼም ስመጣ ተቃጥላለች፣ ታወራለች። ሁለት ብቻ ናቸው እሷና ጓደኛዋ። ታወራለች፣ እውነት ሆነ እንዴ ትላለች። ከዛ እንደገና ደግሞ ቢሆን ግን እኮ እሷ እኮ ወደ 27 ዓመት ምናምን ነች እኮ፣ በጣም ታላቃቸው ነች እኮ። ኧረ ምን 27 ዓመት ከዛ ትበልጣለች። በፊቷ በጣም ትልቅ ነች እኮ። አወቅሻት ግን ሀናንዬ? አወኩ። ያቺ ቲሸርት በቲሸርት የሱን ቲሸርት ይሄን ሰሞን ራሱ እያበደ ነበር ማለት ነው። ለመሆኑም አለች እንዴ? እኔ አልገባኝም። ያቺ ቲሸርቷ የድሮ ቤቷ አብረው የነበሩት በአሽሙር እያወራች እኔ የምልሽ እሷ ግን ተስፋ አትቆርጥም። በቃ ምንም ተስፋ የላትም። በቀደም ደግሞ አይተሻታል ስቶሪ ላይ ሜዳ ለሜዳ እየሄደች እንትን እየዘፈነች ነበር። እርር ብላ ተቃጥላ ማለት ነው። ላይቭ ትገባለች አንዳንዴ። እኔ ግን አላያትም። እኔ የጠፋት መስሎኝ እግዚአብሔርን ላይቭ ትገባለች። በአሽሙር ነው የምታወራው ስታወራ ምን አስታወራለች? ይህች አሮጊት እናት እኮ እናታቸው እኮ ነው። በዛ መሰለኝ ከሀይሚ ጋር ራሱ የተራራቁት። አየሽ፣ በውስጥ ሊሸርቡባት ነው። አየች፣ በውስጥ ሊሸርቡባት እኮ ነው። እና በቀደም በአሽሙር እንደውም የሆነች ልጅ ነች። እኔ ላይቭ ላይ ማቤት ገብቼ ነው አንቺ እዛች ቤት ነበርሽ እኮ እኔም ከስር ሆኜ እየሰማው ነው ምን እያወሩ እንደሆን ምናምን አለች ልጅቷ። እኔ እንደውም ረስቻት ነበር። አዎ እኔ እኮ ወዲያ ወጣሁ አልኳ። የሚያወሩት ወሬ አለች ልጅቷ ራሱ።
ላይፍ መግባትማ ከጀመረችማ ልታስተባብር ነው። አዎ ላይፍ ትገባለች። እንደው እግዚአብሔር እንትን ብለሽ ግቢ እስቲ ቤቷ ላይፍ እኔ ካለ ሼር አድርጊኝ እስቲ ሼር አድርጊኝ። ማርያምን አደርግልሻለሁ አድርጊኝ እንደው በእናትሽ። በቀደም ለታ እሱ ላይ የገባ ለታ ገብታ ነበረ። እሱ ሲገባ ተከታትላ ገባች። አይ እሱ ግን እንደው እውነት ያነጋግራታል ብለሽ አነጋግራታል። እሱ መሮታል፣ አሁን መሮታል። አይ እንዲያሉ የሆነች ምን አለችኝ እቺ ልጅቷ አብራኝ ከስር እያዳመጥኩ ነው ያለችው። እንትን ላይ ቴሌግራም ላይ እሱ ፎቶ ሲለቅ እሱን ላይክ ታደርጋለች። አብሮ ከሃይሚ ጋር ከሆነ አታረግም አለች። ምን አንቺ ደግሞ እሷ እኮ ከበፊቱም እኮ ብዙ ነገር ሰርታለች ነው የሚባለው እኮ። እንዴ ስንት ነገር ብሯን ሁሉ ከስራለች እኮ። እናንተ አታውቁም እንጂ አሉ እኮ ሃይሚ ላይ አሉ እኮ ብዙ ሸርበውባት። ልጅቷ እኮ በጣም ተጎድታ ነው ያለችው ነበር። በቃ ብዙ በፊት እንደውም ይኸውልሽ የጠፋ አንድ ጊዜ ሃይሚ ያስጠፋችው ምስማና ነበረ። የዛን ጊዜ ራሱ እኔ ሃይሚ እንደዛ ስታለቅስ ማቱ እዛ ነኝ እሷ ትዛለች። እሷ ነች ይሄንን ነገር ያመጣችው ብዬ እንዴት እንደተቃጠ